አይንካሽ ደግ ደግሽን እንስማ የኛን ባህር ዳር ቆንጆች ከተማ። አንዳንድ ከተሞች የተቆረቆሩት በሰው ልጅ እቅድ ብቻ አይደለም፣ ተፈጥሮ ራሷ በስስት የሳለቻቸው ስዕሎች እንጂ። የአገሪቱ ታላቅ ወንዝ መነሻ በሆነው በዚሁ ምድር የውሃው ጩኸት ከጥንታውያኑ ደሴቶች ጸጥታ ጋር ይጋጫል። የትናንቱ የሺህ ዓመታት ምስጢር ከዛሬው ዘመናዊና ውብ የከተማ ሕይወት ጋር ተቃቅፎ የሚኖርበት ቅዱስ ከተማ። ይህች ከተማ የምድራችን ገነት ተብላ ብትጠራ ማገነን አይመስለኝም። ንጹህ አየር፣ በዘንባባ የተሸለሙ ማለቂያ የሌላቸው ጎዳናዎች፣ የማይጠገብ መስተንግዶ። ዛሬ ካሜራችንን ይዘን አእምሮን የሚያስቱ እስካሁን ያላዩአቸውን የዚህችን አስደናቂ ከተማ ምስጢሮች ልንከፍት ነው። ዝግጁ ከሆናችሁ ወንበራችሁን አጥብቃችሁ ሰሩ። ላይክና ሰብስክራይብ በማድረግ ወደዚህች አስደናቂ የጉዞ ማዕከል አብራችሁን ዘለቁ። የሺህ ዓመታት ታሪክና ምስጢር ከዘመናዊ ውበት ጋር ተቃቅፎ የሚኖርባት የኢትዮጵያ የቱሪዝም ዘውድ ባህር ዳር። አይንካሽ ደግ ደግሽን እንስማ የኛን ባህር ዳር ቆንጆች ከተማ። እንኳን ገባችሁ ብለሽ ሩቅ እንግዳች ሲመጣ እንኳን ቆየሽ እያለ ፍቅርሽን ጽዋን ቢጠጣ። ወደ ዋናው ጉዟችን ከመግባታችን በፊት ስለ ባህር ዳር 3 እውነታዎችን ልንገራችሁ። የዓለም ረጅም ወንዝ መነሻ፣ በውሃ ላይ የሚንሳፈፉ የሺህ ዓመት ምስጢራዊ ደሴቶች፣ ጢስ አባይ ፏፏቴ፣ እንዲሁ በአቅራቢያው የሚገኝ ከተማ፣ የሚጨሰው ውሃ፣ የሺህ ዓመታት ቴክኖሎጂ፣ የማይሰምጠው ጥንታዊ ታንኳ፣ የዓለም አቀፉ የዩኔስኮ ባዮስፌር መሸሸያ፣ በዩኔስኮ የዓለም የሰላም ከተማ ተብላ የተሸለመች ድንቅ ከተማ ናት ባህር ዳር። ስሟ ራሱ የተፈጥሮ መገለጫዋ ነው። ባህር ዳር በቃላቱ ቀጥተኛ ትርጉም በሐይቁ ዳርቻ ላይ ተንሳፋ ያለች ከተማ። ከባህር ወለል በላይ በ1800 ሜትር ከፍታ ላይ የምትገኘው ይህች ከተማ የኢትዮጵያ ግዙፍ የውሃ አካል የሆነው የጣና ሐይቅና የሀገሪቱ ረጅም ወንዝ አባይ መጋጠሚያ ላይ የተቀመጠች የውሃና የለምለም ምድር ዘውድ ናት ይባላል። ዛሬ ባህር ዳር የአማራ ክልል መዲና ብቻም አይደለችም፣ የኢትዮጵያ የቱሪዝምና የጽዳት ተምሳሌት እንጂ። በዘንባባ ዛፎች የተሸለሙ ሰፋፊና ውብ ጎዳናዎች አሏት። ከአረንጓዴ ልምላሜዋ ጋር ተዋህደው ለዓይን የሚያበሩ እይታዎችን ይፈጥራሉ። ንጹህ አየሯን እየተነፈሱ በሐይቁ ዳርቻ በእግር መጓዝ፣ በብስክሌት መጋለብ። የባህር ዳር ዕለታዊ ሕይወት በራሱ አእምሮን የሚያስደንቅ ልዩ ልምድ አለው። በአንድ በኩል ከ30 በላይ ጥንታዊ የጣና ደሴት ገዳማትን በውስጡ የሸሸገች የታሪክና የሚስጥር ቋት፣ በሌላ በኩል ደግሞ ድንቁን ጢስ አባይ ፏፏቴን ለዓለም የምታስተናግድ የተፈጥሮ ገነት። ታሪክ፣ ባህልና አስደናቂ ተፈጥሮ በአንድ ላይ የተቆራኙባት የውሃዎች የዘንባባዎችና የነጻነት ምድር ባህር ዳር። የባህር ዳር ሕይወት የራሱ የሆነ ልዩ ዜማ አለው ይባላል። እጅግ የተረጋጋ ሰላማዊና ተፈጥሮን የተከተለ። ከተማዋ ጠፍጣፋና ሰፊ በመሆኗ ብስክሌት የነዋሪው ዋነኛ የትራንስፖርትና የጤና ማቀበያ መንገድ ነው። በየመንገዱ ዳር በለመለሙ የዘንባባ ዛፎች ስር ንጹህ አየር እየተነፈሱ መኖር፣ በሐይቁ ዳርቻ ከሚገኙ ካፌዎች ከትኩስ የጣና ዓሳ ምግብ ጋር አዲስ ቀን መጀመር የባህር ዳር ነዋሪዎች ዕለታዊ ባህል ነው። ነገር ግን የባህር ዳር ትልቁ ውበት የተፈጥሮ ገጽታው ብቻ አይደለም፣ ይልቁንም የሕዝቧ ወርቃማ ልብ እንጂ። የባህር ዳር ሕዝብ በእንግዳ ተቀባይነቱ ወደር የለውም። እንግዳ የእግዚአብሔር አምሳል ነው በሚል ጥልቅ ባህላዊ እምነት ወደ ከተማዋ የሚመጣን ማንኛውንም እንግዳ በሙሉ ፈገግታና በክፍት ልብ ይቀበሏቸዋል። እዚህ ምድር ላይ እንግዳ ሆነው መጥተው እንግዳ ሆነው አይመለሱም። ከጣና ሐይቅ በሚመጡ ትኩስ ዓሳዎች የተዘጋጁ ጣፋጭ ምግቦች፣ ከጓደኛ ጋር የሚደረጉ የባህላዊ ቡና ወጎች፣ እንዲሁም ደግሞ ማታ ማታ በሐይቁ ዳርቻ የሚደመጡ የጎጃምና የጎንደር እንዲሁም ደግሞ የመላው ኢትዮጵያ ወለል ያሉ የእስክስታ ዜማዎች የባህር ዳርን ምሽት ልዩ ያደርጉታል። በቃላት የማይገለጽ ልበ ሰፊነት፣ ደህንነቷ የተጠበቀ ሰላማዊ ባህር ዳር ውብና ጽዱ በመሆኗ ብቻ ሳይሆን በዓለም አቀፍ ደረጃ በሰላማዊነቷ እውቅና ያገኘች ከተማ ናት። በፈረንጆቹ በ2002 የተፋጠነ የከተማ እድገትን ከሰላማዊ አብሮነት ከጽዳትና ከባህል ጥበቃ ጋር አጣምራ በመምራቷ የዩኔስኮ የሰላም ከተማ ሽልማትን አሸንፋለች። እናም ባህር ዳር ፍጹም የሆነ ፍቅር የተላበሰ የህዝቦች መኖሪያ ከተማ ናት። ይህች ከተማ በጣና ሐይቅ ላይ የሚታዩት ባህላዊ ታንኳዎች ከፓፒረስ ወይንም ደግሞ የአሳ ማሳር የሚሰሩ ናቸው።
ይህ የጀልባ አሰራር ጥበብ ከ3000 ዓመታት በላይ ዕድሜ እንዳለው ይነገራል። ጥንታውያን ግብፃውያን ይጠቀሙበት የነበረው ቴክኖሎጂ እስከዛሬ ድረስ ሳይለወጥ በባህር ዳር ይገኛል። ከሳሩ ተፈጥሯዊ ባህሪ የተነሳ እነዚህ ታንኳዎች በውሃ ላይ የማይሰምጡ አስደናቂ የሀገር በቀል ጥበብ ውጤቶች ናቸው። ባህር ዳር የተቆረቆረችበት የጣና ሐይቅ የኢትዮጵያን 50% የሚሆነውን የንጹህ ውሃ ሀብት የያዘ ነው። ይህ ማለት ከተማዋ የሀገሪቱ ትልቁ የተፈጥሮ የውሃ መጠራቀሚያና የህይወት ምንጭ ጠባቂ ከተማ ናት ማለት ነው። በከተማው አቅራቢያ በሚገኘው የቤዛዊት ተራራ ላይ ንጉሠ ነገሥት አፄ ኃይለ ሥላሴ ያስገቡት ታሪካዊ ቤተመንግስትም ይገኛል። ይህ ቦታ የጣና ሐይቅ ተቀዶ አባይ ወንዝ መፍሰስ የሚጀምርበትን ትክክለኛ ቦታ ከላይ ሆነው ቁልጭ አድርገው የሚያዩበት ማራኪ ስፍራ ነው ቤዛዊት ቤተመንግስት። ይህች ከተማ በዙሪያዋ በቱሪስቶች ዘንድ እጅግ ተወዳጅ የሆኑ የባህር ዳርና አካባቢዋን አስደናቂ የቱሪስት መስህቦች ከከተማዋ ታሪክና ህይወት ጋር አጣምራ ለዘመናትም ኖራለች። ለዚህም ምስጋና ይገባታል። ባህር ዳር ሆይ እንወድሻለን እንላታለን። ክፉ አይንካሽ ደግ ደግሽን እንስማ የኛን ባህር ዳር ቆንጆችን ከተማ። ከነዚህ የቱሪስት መዳረሻዎች ውስጥም ዋና ዋናዎቹን እናንሳ። የአባይ ፏፏቴ የከተማዋ ታላቅ የልብ ምት። በዓለም ላይ ያሉ ቱሪስቶች ወደ ባህር ዳር ሲመጡ ለመመልከት የሚጓጉለትና የመጀመሪያ ምርጫቸው የሚያደርጉት ዋነኛ ድንቅ መስህብ ነው የአባይ ፏፏቴ ወይንም ደግሞ በአገር ውስጥ አጠራሩ ጢስ አባይ። ከባህር ዳር ከተማ የጥቂት ደቂቃዎች ጉዞ በኋላ የሚጠብቀውት ይህ የተፈጥሮ ተአምር ከ40 ሜትር ከፍታ በላይ ግዙፉ የአባይ ወንዝ በኃይል ተከስክሶ ወደ ታች ሲወርድ አየር ላይ የሚፈጥረው የውሃ ብናኝ እንደ ጢስ ወደ ላይ ስለሚነሳ ጢስ አባይ የሚለውን መጠሪያ አግኝተዋል። የውሃው ጩኸት ከሩቅ ይሰማል። የውሃው ብናኝ ፊተውን ሲነካው እንዲሁም ደግሞ አየር ላይ የተዘረጋውን ቀስተ ደመና ሲመለከቱ ተፈጥሮ ለባህር ዳር የሰጠቻትን ቅዱስ ስጦታ በአካል ይለማመዳሉ። የጣና ሐይቅና ጥንታውያን ደሴቶቹም እንዲሁ ከፏፏቴው ግርማ መልስ የከተማዋ ሰማያዊ ልብ የሆነው ወደ ጣና ይሻገራሉ። በጣና ሐይቅ ላይ በጀልባ መንሳፈፍ ዝም ብሎ የውሃ ጉዞ አይደለም፣ ይልቁንም በታሪክ ማሽን ወደ ኋላ የመጓዝ ያክል ነው። በሐይቁ ላይ ከተበተኑት ከ30 በላይ ደሴቶች መካከል እንደ ኦራ ኪዳነ ምሕረት እንዲሁም ደግሞ እንደ አዘዋ ማርያም ያሉ ጥንታውያን ገዳማት ይገኛሉ። እነዚህ ደሴቶች ውስጥ የሺህ ዓመታት የብራና መጻሕፍት፣ የነገሥታት ዘውዶችና ከዓለቶች የተዋቀሩ ታሪኮች ተሸሽገው ይገኛሉ። የባህር ዳር ከተማ ዘመናዊ ውበት ከእነዚህ ደሴቶች ምስጢራዊ ጸጥታ ጋር የሚፈጥረው መዋሃድ በቱሪስቶች ዘንድ እጅግ ተወዳጅም ያደርገዋል። የቤዛዊት ተራራና ቤተመንግስትም እንዲሁ ሌላኛው የቱሪስቶች መዳረሻ ነው። በከተማዋ ከፍተኛ ቦታ ላይ የሚገኘው የቤዛዊት ተራራ የቀድሞው ንጉሥ አፄ ኃይለ ሥላሴ ታሪካዊ ቤተመንግስት የሚገኝበት ስፍራ ነው። ቦታው የባህር ዳር ከተማን፣ ሰፊውን የጣና ሐይቅንና የአባይ ወንዝን ከጣና ተለይቶ መውጣት የሚጀምርበት ትክክለኛ መጋጠሚያ ከላይ ቁልጭ አድርጎ የሚያሳይ አስደናቂ የአየር ላይ እይታ ይሰጣል። የባህር ዳር የሐይቅ ዳርቻ መዝናኛዎችም አሏት። በጣና ሐይቅ ዳርቻ የተዘረጉት ዘመናዊ መዝናኛዎች እንዲሁም ደግሞ ካፌዎች የከተማውን ሰላማዊ ድባብ በቅርበት የሚያሳዩ ቦታዎች ናቸው። እዚህ ቦታ ላይ ቱሪስቶች ትኩስ የጣናን ዓሳ የተመገቡ የባህር ዳርን የፀሐይ ግባት መመልከትም ይችላሉ። የባህር ዳር ክፍት ገበያ ማዕከልም እንዲሁ ሌላኛው መዳረሻ ነው። የከተማውን እውነተኛ ባህልና የሕዝቧን ዕለታዊ እንቅስቃሴ ለመመልከት የባህር ዳር ክፍት ገበያ ምርጥ ቦታ ተደርጎ ይወሰዳል። የተለያዩ ባህላዊ ቁሳቁሶች፣ የሸክላ ስራዎች፣ ባህላዊ አልባሳትና የአካባቢው የግብርና ምርቶች በስፋት የሚሸጡበት ደመቅ ያለ ገበያ ነው። እነዚህ አስደናቂ መስህቦች ከባህር ዳር ከተማ ሕይወት ጋር በጥብቅ የተሳሰሩም ናቸው። ቀን ላይ በአባይ ፏፏቴ ተመስጠው እንዲሁም ደግሞ በጣና ደሴቶች ታሪክ ተደንቀው ሲመለሱ ምሽቱን በባህር ዳር ሰላማዊ ጎዳናዎች ላይ በእግር በመጓዝ ትኩስ የጣና ዓሳ በመቅመስ በሐይቁ ዳርቻ የወጣውን ውብ የፀሐይ ግባት በመመልከት ያጠናቅቃሉ። ተፈጥሮ፣ ታሪክና የከተማ ውበት አንድ ላይ ተዋህደው የሚገኙባት የቱሪስቶች ገነት ባህር ዳር። በዚህች ከተማ በማለዳ ጉም ተሸፍኖ በጸጥታ የሚንቀሳቀሰው የጣና ሐይቅ ዝም ብሎ ሰፊ የውሃ አካል አይደለም። ይልቁንም በውስጡ የሺህ ዓመታት ድብቅ ሚስጥርን አቅፎ የያዘ ጥንታዊ መዝገብ እንጂ። በሐይቁ ላይ ከተበተኑት ከ30 በላይ ደሴቶች መካከል ለዘመናት የነገሥታት ዘውዶች፣ የወርቅና የብር መስቀሎች፣ ጥንታውያን የብራና መጻሕፍት ከተለያዩ ወረራዎች ተሸሽገው ተጠብቀውባቸዋል። ከ14ኛው ክፍለ ዘመን ጀምሮ በተገነቡት የእነዚህ ገዳማት ግድግዳዎች ላይ የተቀቡት የቀለም ስዕሎች የቆዩ ቅርሶች
የቆየውን የኢትዮጵያ ስልጣኔና የሃይማኖት ታሪክ በጸጥታ ይተርካሉ። እናንተ ብቻ ጊዜ ይኖራችሁ እንጂ ባህር ዳር ውበቷ ተቀርቶ አያልቅም። የሰማዕታት ሐውልትም እዚሁ ይገኛል። ባህር ዳር የተፈጥሮ ውበት ብቻ አይደለችም፣ የጽናትና የነጻነት ታሪክ ባለቤት እንጂ። በከተማዋ እምብርት የሚገኘው ግርማ ሞገስ ያለው የሰማዕታት ሐውልት ለዛሬዋ ሰላማዊና ውብ ከተማ ሲሉ መስዋዕትነት የከፈሉ ጀግኖችን ታሪክ የሚዘክር ሕያው መታሰቢያ ነው። ከፍ ብሎ የሚታየው ማማው፣ በግቢው ውስጥ የሚገኙት ጥበባዊ ቅርጻ ቅርሶች የከተማዋን ታሪካዊ ጥልቀት ለጎብኚዎች ቁልጭ አድርጎ ያሳያል። በደርግ አገዛዝ ላይ በተደረገው የታጠቀ ትግል ወቅት ሕይወታቸውን የገበሩ የሕዝብ ልጅ ሰማዕታትን ለማሰብ የተገነባ የመታሰቢያ ሐውልትና ግቢ ነው። በዚህ ግቢ ውስጥ ጀግኖች ይታወሳሉ። የዕደ ጥበብ መገኛም ተብላ ትጠራለች። ለስጦታ የሚሆኑ ቁሳቁሶችም እዚሁ ይገኛሉ። ከተማዋ አሁን ከሳይክል በተጨማሪም ባለቢጫ ቀለም ታክሲዎችም መገኛ እየሆነች መጥታለች። ከከተማ ወደ ደጃዝማች በላይ ዘለቀ አየር ማረፊያ የሚመላለሱ ቱሪስቶችን በማመላለስ አገልግሎት የሚሰጡ ታክሲዎች ናቸው እኚህ ቢጫ ታክሲዎች። በእነዚህ ታክሲዎች የከተማ ጉብኝት ከፈለጉም እንዳሻው መሆን ይችላሉ። አዲሱ የአባይ ድልድይም ቢሆን አሁን ላይ የቱሪስት መዳረሻ እየሆነ መጥቷል። ከከተማዋ ተነስቶ ወደ ጎንደር ክፍለ ሀገር ለመጓዝ የሚያገለግል አማራጭ ድልድይ ነው። በውበቱ እንከን የማይገኝለት የከተማዋ ብርቅዬ ድልድይም ተደርጎ ይወሰዳል። በተለይ ማታ ማታ ላይ በተገጠመለት መብራት አማካኝነት ለተመልካቾች አይንን መሳብ የሚችል ምልከታን ይሰጣል። ብቻ ምን አለፋችሁ ባህር ዳር የምድር ገነት ብላችሁ ጥሯት፣ ሁሉ ነገሯ ይማርካል። ለዛም ይመስለኛል ሙዚቀኛው እንዲህ ያላት፣ እኔ ልብ ባተሌው ለገነትም እንኳን ብዳር አንቺን መወሸሜ አይቀርም የነፍሴ አማላይ ባህር ዳር። ይሄን ስነግርሽ አንቺዬ ገርሞሽ እንዳትይ እሯ በላተ በልዬ የጣነው ወገን ያሰኛል ወየ። እኛም በዚች ከተማ ውበት እሯ ብለን ጨርሰናል። ባህር ዳር ሆይ ሰላምሽ ይብዛ። አይንካሽ ደግሽን እንስማ የኛን ባህር ዳር ቆንጆቹን ከተማ። እንኳን ገባችሁ ብለሽ ሩቅ እንግዳች ሲመጣ እንኳን ቆየሽ ያለ ፍቅርሽን ጽዋን ቢጠጣ